ማይክሮሶፍት ወርድ ውስጥ 5 ወሳኝ ሾርት ከቶች አንድ በአንድ አሳያችኋለሁ። ቪዲዮን ላይክ እና ሼር በማድረግ ጀምሩ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት ማድረግ ትችላላችሁ። የመጀመሪያ ሾርት ከት ይሄንን እዚህ ጋር ያለውን ፎርማት ሌላ ቦታ መጠቀም የምትፈልጉ ከሆነ እንዴት እንደምትጠቀሙ ላሳያችሁ። የመጀመሪያ ስራ በዚህ መልኩ ፎርማት ያለውን ዳታ ወይ ደግሞ ፓራግራፍ በዚህ መልኩ ሲሌክት እናደርጋለን። ከዛም በኋላ ወደ ኪቦርዳችሁ በመሄድ ኮንትሮል ሺፍት ሲ ምን ነበር አልካችሁ? ኮንትሮል ሺፍት ሲ ታደርጋላችሁ። ከዛም በኋላ ደግሞ ፎርማቱን አፕላይ ማድረግ የፈልጋችሁበት ቦታ ትሄዱትና በዚህ መልኩ ዳታን ወይ ደግሞ ፓራግራፉን በዚህ መልኩ ሲሌክት እናደርጋለን። ከዛም በኋላ ወደ ኪቦርዳችን በመሄድ ኮንትሮል ሺፍት ቪ ስነካ ምን ያደርግልናል ማለት ነው? ከዚህ በፊት የነበረውን ፎርማት አሁንም እዚህ ጋር ማለትም ሲሌክት የተደረገበት ቦታ ላይ አፕላይ ያደርግልናል ማለት ነው። ፎርማቱን ኮፒ ለማድረግ ኮንትሮል ሺፍት ሲ ትጠቀማላችሁ። ያንን ፎርማት ሴሌክት የተደረገበት ቦታ ላይ አፕላይ ለማድረግ ደግሞ ኮንትሮል ሺፍት ቪ ስትነኩ ያን ፎርማት አፕላይ ያደርግልናል ማለት ነው። በሁለተኛ ደረጃ ደግሞ ባክ ላድርግና በሁለተኛ ደረጃ ደግሞ እዚህ ጋር ያለውን ፓራግራፎችን ኦርደሩን መቀያየር ከፈለጋችሁ እንበልና አሁን እዚህ ጋር ይሄኛውን እዚህ ጋር ሁለተኛ አይደለ ፓራግራፉ የሚገኘው ይሄንን ፓራግራፍ ቦታ መቀየር ብትፈልጉ እንዴት እንደምትቀይሩ ላሳያችሁ። በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ወደ ኪቦርዳችን በመሄድ ሺፍት እነካለን። ሺፍት አልት ከዛም በኋላ ዳውን አሮ ስትነኩት ይሄው በዚህ መልኩ ወደምትፈልጉት ቦታ መውሰድ ትችላላችሁ። አፕ አሮ ስትነኩት ደግሞ ይሄው ከሁለተኛ ወደ አንደኛ በዚህ መልኩ ይወስድላችኋል ማለት ነው። ስለዚህ እንዲያርጋችሁ አንድን ፓራግራፍ ቦታ መቀየር ትችላላችሁ። መጀመሪያ በዚህ መልኩ እንዳልኳችሁ ሴሌክት ታደርጋላችሁ። ከዛም በኋላ ወደ ኪቦርዳችሁ በመሄድ ሺፍት አልት ከዛም በኋላ ወደ ታች ማውረድ ስትፈልጉ ዳውን አሮ አሁንም ዳውን አሮ፣ ወደ ላይ መመለስ ስትፈልጉ ደግሞ ሺፍት አልት አሁንም አፕ አሮ ስትነኩ በዚህ መልኩ ቦታ መቀያየር ትችላላችሁ ማለት ነው። ስለዚህ አንድን ፓራግራፍ በዚህ መልኩ ቦታ መቀያየር ይቻላል ማለት ነው። ሌላውና በጣም ወሳኝ ነገር ደግሞ ይሄንን ሴሌክት የተደረገውን ነገር አፐር ኬስ ማድረግ ብትፈልጉ ማለትም ሙሉ ሌተሩ ወደ ካፒታል መቀየር ብትፈልጉ ምን ታደርጋላችሁ መሰላችሁ? ዴስክቶፕ ለምትጠቀሙት ሺፍት ፕላስ ኤፍ3 ስትነኩ ይሰራላችኋል። አንዳንድ ላፕቶፕ ላይ ስለማይሰራ ደግሞ ሺፍት ኤፍ1 ፕላስ ኤፍ3 ስትነኩ በዚህ መልኩ ከሎወር ኬስ ወደ አፐር ኬስ ይቀይርላችኋል። ይሄን ራሱ ወደ ነበረበት ለመመለስ ደግሞ እንደነገርኳችሁ ሺፍት ኤፍን እና ኤፍ3 ስትነኩ ላፕቶፕ ለምትጠቀሙ እንዲሁም ደግሞ ዴስክቶፕ ለምትጠቀሙ ሺፍት ፕላስ ኤፍ3 ስትነኩ ወደ ነበረበት ይመለሳል ማለት ነው። ኦኬ፣ ሌላ ነገሩ ደግሞ እንዴት አድርጋችሁ ፓራግራፍ ፎርማቲንግ መቀየር እንደሚችሉ እንበልና ይሄንን ወደ ነበረበት ሊመልሶ ይሄን ፎርማቲንግ አልፈልግም የምትሉ ከሆነ ፎርማቲንግን መቀየር የፈለጋችሁበትን ቦታ በዚህ መልኩ ሴሌክት ታደርጋላችሁ። ከዛም በኋላ ወደ ኪቦርዳችሁ በመሄድ ምን ትጫናላችሁ መሰላችሁ? በቀጥታ ኮንትሮል እና ስፔስ ስትነኩ በዚህ መልኩ ያጠፋላችኋል ማለት ነው። ስለዚህ አንድን ፎርማትም ከየሆነ ዳታ ወይ ደግሞ ከየሆነ ፓራግራፍ ማጥፋት ስትፈልጉ ኮንትሮል እና ስፔስ ባር ስትነኩ በዚህ መልኩ ያጠፋላችኋል ማለት ነው። ምን ነበር አልኳችሁ? ኮንትሮል ፕላስ ስፔስ ባር ስትነኩ ምን ያደርጋል? ፓራግራፍ ፎርማቲንጉን ያጠፋላችኋል ማለት ነው። ሌላኛው እና በጣም ወሳኝ ነገር ደግሞ ማይክሮሶፍት ወርድ ውስጥ እንዴት አድርጋችሁ ዊንዶውን ስፕሊት ማድረግ እንደምትችሉ። ይሄ ስፕሊት ለማድረግ ምን ታደርጋላችሁ መሰላችሁ? ወደ ኪቦርዳችሁ በመሄድ አልት ኮንትሮል ኤስ ትጫናላችሁ። አያችሁ አይደል ሁለት ቦታ እንዴት እንደከፈለው። እንዲህ አድርጋችሁ ሁለት ቦታ መክፈል ትችላላችሁ። እዚህ ጋር ደግሞ ደስ የሚለው ነገር ምን አለ መሰላችሁ? ለምሳሌ እዚህ ጋር ያለውን በዚህ መልኩ ሴሌክት አድርገን ከዛም በኋላ እቺኛው ቦልድ በምናደርግበት ሰዓት የላይኛውም አንድ ላይ ይቀየራል ማለት ነው። ስለዚህ እንዲህ አድርጋችሁ ስፕሊት ዶክመንት ስፕሊት ዊንዶ ዶክመንት ማድረግ ትችላላችሁ። እንዴት? ወደ ኪቦርድ በመሄድ አልት ኮንትሮል ኤስ በማድረግ ዊንዶን ስፕሊት ማድረግ ትችላላችሁ። ማጥፋት ስትፈልጉስ ምን ታደርጋላችሁ? አልት ኮንትሮል ኤስ ስትነኩ በዚህ መልኩ ደግሞ ማጥፋት ትችላላችሁ። እንግዲህ በዛሬ ቪዲዮአችን 5 ነገር አይተናል። አንደኛ ኮፒ እንደ ፔስቲንግ ፎርማት ኦንሊ ፎርማቲንግ ብቻ ኮፒ አድርገን ፔስት ማድረግ፣ እሱም ደግሞ ኮንትሮል ሺፍት ሲ እና ኮንትሮል ሺፍት ቪ በማድረግ ፔስት ማድረግ። ሌላኛው ነገር ደግሞ እንዴት አድርገን ፓራግራፍ ሪኦርደር ማድረግ እንደሚችል ሺፍት አልት አፕ አሮ እና ዳውን አሮ በማድረግ። ሶስተኛ ላይ ደግሞ እንዴት አድርገን
ከሎወር ኬስ ወደ አፐር ኬስ ከአፐር ኬስ ደግሞ ወደ ሎወር ኬስ እንዴት መቀየር እንደሚችል እሱም ደግሞ shift plus F3 ለዴስክቶፕ እና shift plus function plus F3 ለላፕቶፕ ለምትጠቀሙ። በአራተኛ ደረጃ ደግሞ እንዴት አድርገን የፓራግራፍ ፎርማቲንግ በቀላሉ መቀየር እንደሚችሉ ኮንትሮል ፕላስ ስፔስ በመጠቀም ማለት ነው። አምስተኛ ላይ የመጨረሻ እንዴት አድርጋችሁን የዶክመንት ዊንዶው ስፕሊት ማድረግ እንደሚችሉ እሱም ደግሞ አልት ኮንትሮል ኤስ በማድረግ እንዴት አድርጋችሁ መቀየር እንደሚችሉ አሳይቻለሁ ማለት ነው። አምስቱ ማይክሮሶፍት ወርድ ሾርትከት የትኛው እንደተመቻችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ቪዲዮ ላይክ እና ሼር አድርጉት። እንዲሁም ደግሞ ጥያቄም ሀሳብም ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ቻናሉን ሰብስክራይብ በማድረግ ደህና ቆዩልኝ።